ዛሬ የማገለግላችሁ ርዕስ በታንኳችሁ ውስጥ ኢየሱስ ነው ዮናስ ነው ያለው ነው። ላይፋችሁ ውስጥ ማን ያለው? ዮናስ ነው ኢየሱስ? ዮናስ ነው ኢየሱስ ስላችሁ እነዚህ ሁለት ካራክተሮች ናቸው። የዮናስ አይነት ከሆነ ያለው ያንን እስካልቆረጣችሁ ድረስ ኦቢዲየንስን መታዘዝን አትማሩ። ይኸውላችሁ የእግዚአብሔር ያልሆነ የሆነ ካራክተር እናንተ ውስጥ ሲቀመጥ ከእግዚአብሔር በረከት ያዘገያችሁ። በሕይወት ዘመናችሁ ሁሉ ስለምትፈጽሙት ነገር አይደለም ግድ የሚል የኢየሱስ ያልሆነ ያኛውን ፐርሰናሊቲ ካስገባችሁ ሜርሲ ምህረት የሚባል በሕይወታችሁ አታውቁ። ስሜን አውቋል ማለት ስሜ ውስጥ ያለውን ካራክተር ሕይወት ውስጥ አለ ነው። እዚህ ስም ውስጥ ሕይወት አለ። ዛሬ የማገለግላችሁ ርዕስ በታንኳችሁ ውስጥ ኢየሱስ ነው ዮናስ ነው ያለው ነው። ስለ ስፒሪቹዋል ሳይኑ ነው ማወራችሁ። ታንኳችሁ ውስጥ የገባው ማን ነው ነው። ላይፋችሁን ምሳሌ አድርጋችሁ መያዝ ከፈለጋችሁ ጠቅላላ ላይፋችሁ በባህር ላይ እንዳለችው ዮናስም ጌታ ኢየሱስም እንደገባባት ታንኳ ነው። ታንኳውን ዲስክራይብ ሲደረግ የዮናስ ጊዜም የነበረው ጌታ ኢየሱስ ጋርም የነበረው ታንኳ አንድ አይነት ናቸው። ልዩነቱ ምንድነው ካላችሁ የገባበት ማን ነው ነው። ከኔ ጋር ናችሁ? ላንብብላችሁ። እሺ ትንቢተ ዮናስ ምዕራፍ 1 ከቁጥር 3 ጀምሮ ላንብብላችሁ። ከቁጥር 1 ጀምሮ የእግዚአብሔር ድምጽ ወደ ዮናስ መጣ እንዲህ ያለው ምናምን ነው የሚለው። እሺ ከቁጥር 1 ላንብብላችሁ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷም ላይ ስበክ። ምን አርጋለው? ተነስተ ሄድና ስበክ አለው። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ እርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክን ጥራ አለው። እየገባችሁ ነው? ጌታ ኢየሱስም የመርከቡ ውስጠኛው ክፍል ተኝቶ ነበር ይልና ደቀ መዛሙርቱ ቀርበው ስንጠፋ አይገድህም? እዚህ ጋር እንድንጠፋ አምላክን ጥራ ነው ያሉት። ከዛ እርስ በእርሳቸው እሱ መልስ ስላልሰጠ ያደረገውን ስለሚያውቅ ዝም ነው ያለው። ከዛ እርስ በእርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ያም ምንም ሊያውቅ አልቻለም። ያም ይሞክራል፣ ይጠይቃል፣ ምንም የለም። እርስ በርስ ይጠያየቃሉ፣ የለም። ስለዚህ ዕጣ እንጣጣል አሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ታርጌቱ የት ጋር እንደሆነ ፕሮብሌማችሁ ዕጣው ወጣ። ከዛ የዛን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራ ምንድነው አሉት። አንተ ሰውዬ ምንድነው ንገረን አሉት። እንደ ማንኛውም ተሳፋሪ መርከቡ ላይ ገብቶ ነው እየሄደ ያለው። ያላወቁት ገጥሟቸው ከዚህ በፊት የማያውቀው አይነት የመከራ ማዕት መጣባቸው። ቢጸልዩ አይለወጥም። አንዳንድ ህይወታችሁ ውስጥ ያለ ችግሮች የፈለገ ብትጸልዩ ብታጸልዩ የሆነ ቦታ ብትሄዱ እጅ አይደለም ይው ሙሉ እንደነ ኤልሳ ሰውነታቸውን ቢጭኑ ራሱ አይለወጥም። በዘይት አይደለም የዘይት በርሜል ውስጥ ቢከቷቸው አይለወጥም። ለምን? እግዚአብሔር ስለማይለውጠው ነው? አይደለም። የሆነ መለወጥ እናንተ ጋር ያለበት ነገር ስላለ ነው። ምንድነው ስራ አሉት። ከዛ ከወዴትስ መጣ? አገርስ ወዴት ነው? ምናልባት የማይሆን ድንበር አቋርጦ የተቀላቀለ እንትን ይሆን እንዴ? ወዴት ነው አሉት። ከዛ ወይስ ከማን ወገን አሉት። እርሱም እንደዚህ አላቸው፣ እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለ እርሱ ስለነገራቸው አውቀዋልና እጅግም ፈርተው ይህ ያደረከው ምንድነው አሉት። ባህሩንም ሞገዱንም አጥብቆ ያናውጠው ነበር። ባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ አላቸው። ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ።
ዳሩ ግን ባህሩ እጅግ አብዝቶ ያናውጣቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኹ። አቤቱ እንደወደድክ አድርገሃልን እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹም ደም በእኛ ላይ እንዳታደርግ እንለምንሃለን አሉት። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መስዋዕት አቀረቡ፣ ስለትንም ተሳሉ ይላል። ኢየሱስ ጌታ ነው። ሁለተኛ የማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ ያለውን ላንብብላችሁ። እስከ መጨረሻው እስከ 41 ድረስ ያለችውን ላንብብላችሁ። የማርቆስ ወንጌል እንደዚህ ይላል። ቁጥር 35 ምዕራፍ 4 በዚያን ቀን በመሸ ጊዜ ወደ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎችም ታንኳዎች ከነሱ ጋር ነበሩ። ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስ ባህርም የሚታዘዙለት ይህ ማን ነው አሉ። ዮናስ ስላችሁ ስፒሪቹዋል ሪፕሬዘንቴሽንን ነው ማወራችሁ። ስለ ኢየሱስም ሳወራችሁ በደንብ ስሙኝ። በህይወታችሁ አንዳንዴ በሚመጡ የትኛውም የላይፍ ቻሌንጆች፣ የላይፍ ፈተናዎች፣ የምታሳልፏቸው የትኛውም መከራ ውስጥ ተጸልዮ የማይመለስ መልስ የለም። አንዳንዶች ግን ብትጸልዩ ብታጸልዩ፣ ቸርች ብትሄዱ፣ ጾም ጸሎት ብትይዙ ምናምን የፈለገ ነገር ውስጥ ብትገቡ ነገሮች አይመለሱም። ጭራሽ እንደውም ይብስባቸዋል። አንዳንዱ መባስኬት ነው የመጣው ካላችሁ ላይፋችሁ ውስጥ ማን ያለው ነው? ዮናስ ነው? ኢየሱስ? እንደ ዮናስ አይነት ፐርሰናሊቲ ገብቶ ከሆነ ይወላችሁ በደንብ ስሙኝ። ለምሳሌ ስንጸልይ እዚህ ስጸልይላችሁ በጌታ በኢየሱስ ስም ብዬ ስጸልይ ታምራት ይሆናል አይደል? በሰዎች ህይወት ውስጥ ብሬክ ስሩ የሚፈልጉ ይሆንላቸዋል። ሂሊንግ የሚፈልጉ እግዚአብሔር ዳይሬክሽን ይሰጣል። የምጠቀመው ለማገልገል የኢየሱስን ስም ነው አይደለ? የኢየሱስን ስም ተጠቅሜ ውጤት የሚሰጠው ያው ስም ሌላ ሰው ጋር ሲሄድ የኢየሱስን ስም ሚሊዮን ጊዜ ቢጠራው አልሰራ ይለዋል። የኢየሱስ ስም አንዳንዶች ጋር ጥሩ ነው፣ አንዳንዶች ጋር አይሰራም ነው። ይኸውላችሁ ፕሮፌት ቲበርት ኤንጅል አንድ ጊዜ እንደዚህ ያለ ኢን ዘ ኔም ኦፍ ጂሰስ ብላችሁ ስትጸልዩ ኢን ዘ ካራክተር ኦፍ ጂሰስ ነው የምትሉት። የኢየሱስ ስም ስትሉ የኢየሱስን ስም ባህሪ ነው የምትጠቅሱት። ስለዚህ የኢየሱስ የስሙ ጉልበት የሚሰራላችሁ ያ ስሙን የሚመስል ባህሪ እናንተ ውስጥ ካለ ነው። ለምሳሌ ላስረዳችሁ። በዝሙት ኃጢአት የተጨማለቀ ሰው፣ በዝሙት መንፈስ የተያዘን ሰው ዴሊቨር ሊያደርግ አይችልም። እየገባችሁ ነው? ኢን ዘ ኔም ኦፍ ጂሰስ ስትሉ ኢን ዘ ካራክተር ኦፍ ጂሰስ ነው። ስለዚህ ያ ባህሪ ከሌለ ልትገልጡ አትችልም። ከኔ ጋር ናችሁ? ስለዚህ ስሙ እናንተ ውስጥ ሲቀመጥ ማንነቱን ነው እናንተ ውስጥ የሚያስቀምጠው፣ ባህሪውን ነው የሚያስቀምጠው። ኢቭን ይኸውላችሁ ስሙኝ በደንብ። አንዳንድ ጊዜ ትልልቅ በረከት በእናንተ ህይወት ውስጥ ኖሮ እግዚአብሔር የእናንተ ዴስቲኒ ውስጥ ትልቅ ግሬትነስን ጽፎ እያለ በሆነ ቻሌንጅ ውስጥ የሚያሳልፋችሁ ምክንያት ያ ግሬትነስ እና ያ ትልቅ በረከት በዚህ በቻሌንጅ ውስጥ ስታልፉ እነዛን እንድታስታውሱ ስለሚፈልግ ነው እግዚአብሔር እንጂ የእናንተን ማለፍ ብቻ አይደለም እንደዛ የሚያደርግ። ከኔ ጋር ናችሁ? ስለዚህ የኢየሱስን ስም ስትጠሩ በህይወታችሁ የተለማመዳችሁት ህይወት ነው ሌላ ጋር ህይወትን የሚፈጥረው። ብዙዎቻችሁ የምትነኩበት ስብከት የመጣችሁት ልትሰሙ እኔን ሳይነካኝ እናንተን የነካ ስብከት ኔቨር ኖ የሆነ ተለማምጄ ያመጣሁትን ስብከት አይደለም ማስተምራችሁ። እዚህ ስም ውስጥ ህይወት አለ። ለምን ይመስላችኋል? መዝሙረ ዳዊት 91 ላይ ሲናገር ከጨለማ ከክፉ ነገር በቀን ከሚበር ፍላጻ ከአደጋ ከቀትር ጋኔን ይጠብቃል፣ በክንፎቹ ይጋርዳል፣ መላእክቱን ስላንተ ያዛል ምናምን የሚላል። ይህንን ሁሉ ያደርግልሃል የሚለው ማድረጊያ መንገዱን መጨረሻ ላይ ጠቅሶታል። ምን ይላል? ስሜንም አውቋልና ጋርደዋለሁ ይላል። ስሜን አውቋልና የሚለው ኢየሱስ የሚለውን ስም እኮ ሙስሊምም ምንም ሁሉም ያውቋል። ኢየሱስ የሚለውን ስሙ ኢየሱስ የሚባለው ነው ስለሰማ ነው። ስሜን አውቋል ማለት ስሜ ውስጥ ያለውን ካራክተር ህይወት ውስጥ አለ ነው። እስጢፋኖስ እኮ ይኸውላችሁ አይገርምም? የእግዚአብሔር እጅ የፈለገ ነገር ውስጥ ብትሆኑ የእግዚአብሔር እጅ አገልጋይ ጋር ብቻ አይደለም የሚገለጠው፣ ሁሉም ጋር ሊገለጥ ግድ ነው የእግዚአብሔር እጅ። የእስጢፋኖስ ስራ ምን እንደሆነ ታውቃላችሁ? ሐዋርያው ጳውሎስ እንዲህ አለ፣ እኛ ቃሉን ለማስተማር እንተጋለን፣ ሌሎች በምግብ የሚያገለግሉን እንሹማ። ከዛ ሹመት መሃል ነው ወጥ ቤት እንዲሰራ እስጢፋኖስ የደረሰው። አለቀ። የእሱ ስራ ምንድን ነው? እነሱ ሲያደርጉ ይሰራል። ሼፍ ነው ያቀርብላቸዋል። ግን ተራ ሼፍ አይደለም፣ የተቀባ ሼፍ ነው። ደቀ መዛሙርቱ ቆይተው አገልግለው ሲመጡ ምግብ ለመስራት ሲመጣ ምግብ የሚሰራበትን ምናልባት ሊገዛ ወጥቶ ነበር። ከዛ ሾፕ እያደረገ እየመጣ እዛ
የሚውልበት ቦታ የተካፈለው ቅባት አብሮት ስላለ ሲወጣ ማውራት ጀመረ። ሰውየው የሚያወራው ኖርማል ወሬ አይደለም። እያወራ እያዩት ፊቱ እንደ መልአክ ፊት ተለወጠባቸው ይላል። ስለዚህ ውስጡ እዛ ጋር ቁጭ ብሎ የተለማመደውን ክብር እያወጣ ነበር ማለት ነው። ስለ ኢየሱስ ስም ሲያወራ የኢየሱስ ስም ክብር ፊቱ ላይ እየወጣ ነበር ማለት ነው። የሱ ክብር እንደወጣ የምታውቁት ዮሐንስ እኮ ነው። ራእይ ላይ ፊቱ ያበራል የሚለው እኮ ዮሐንስ ነው። ስለዚህ ያ ማንነት ስለገባበት የሰውየው ፊት ማብራት ጀመረ። ያ አስቆጥቷቸው በድንጋይ ሲመቱት ምን አለ? ጌታ ሆይ እነዚህን ጨርሳቸው አላለም። ደቀ መዛሙርቱን ወደ መንደር ልኳቸው ምግብ አምጡ አላቸው። ሲሄዱ ከለከሏቸው። የመጨረሻ ተቆጥተው መጡና እንደዚህ ያሉ፣ ጌታ ሆይ ምግብ ከልክለውናል፣ እንደ ኤልያስ ከሰማይ እሳት ወርዳ ትብላቸውን በል እንዲያ። ከዛ ምን አይነት መንፈስ ነው የተቀበላችሁት አላቸው። ተቆጣቸው። ይሄም ሰውዬ በተሰጠው ኦቶሪቲ መጨረስ ይችላል። ለምን? እነሱ ጋር ያለ ቅባት እንደሚጨርስ የምታውቁት እነ ጴጥሮስ ሲጀምሩ አብሯቸዋል። እነ ጴጥሮስ ዋሽተው የመጡትን ሰዎች ሲገሉ አይቷል። ንብረታቸውን ሸጠው የመጡ ሰዎች ሞቶ የለ እንዴ? ያውቃል ይሄንን። ታላቅ ፍርሃት ወደቀባቸው የሚለው እኮ ያንን ያደረጉትን አይተው ነው በሰው ላይ። ስለዚህ ያን ሲያደርግ ያየ ሰውዬ ማድረግ ይችላል። ግን ሲወግሩት ምን አለ? የሚያደርጉትን ያቁምና ይቅር በላቸዋል። የዛ ሰዓት ጌታ ኢየሱስ እውነተኛ የኔን ካራክተር አየሁበት ብሎ ሰለብሬት ሊያደርገው ተነስቷል። ለምን ካላችሁ እየወገሩት የእግዚአብሔር ልጅ በአብ ቀኝ ቆሞ አየዋለሁ አለ። ለሱ ቆሞ ሰለብሬት እያደረገው ነበር፣ የኔን ካራክተር አየሁበት እያለ ማለት ነው። በሰው ሕይወት ውስጥ የሚለውጠው እናንተ ውስጥ የተቀመጠው ካራክተር ነው። ዮናስ ነው ኢየሱስ ስላችሁ እነዚህ ሁለት ካራክተሮች ናቸው። የዮናስ አይነት ከሆነ ያለው ያንን እስካልቆረጣችሁ ድረስ ኦቢዲየንስን መታዘዝን አትማሩ። ለምን ካላችሁ ዮናስ ያን ሁሉ ጥፋት በመርከበኞቹ ላይ እንዲያመጣ ያደረገው አልታዘዝም ማለቱ ነው። ስለዚህ አልታዘዝም ብሎ ወደ ነነዌ ሂድ ሲባል እምቢ ብሎ ወደ ተርሴስ የሚሄድ መርከብ ውስጥ ገብቶ ይሄዳል። የዮናስ አይነት መርከባችሁ ውስጥ ካለ ነገሮቻችሁን ከእግዚአብሔር ማራቅ ብቻ አይደለም፣ የለፋችሁበትን በረከት ከእጃችሁ ያስጥላችኋል። ለምን ካላችሁ ሰዎቹ ምናልባት ታንኳ ከብዷት ይሆናል ብለው የለፉበትን ምናልባት በአመታት ያጠራቀሙት ሊሆን ይችላል እያወጡ ወደ ባህር ይጥሉታል። እያወጡ ይጥሉታል። ይኸውላችሁ ያንን ፐርሰናሊቲ ውስጣችሁ ላይ ዲስከቨር ካላደረጋችሁት ያላችሁን እስኪያስጨርሳችሁ ድረስ አይገልጥም ራሱ። ለምን ካላችሁ ሁሉን ካደረጉ በኋላ ነው መጨረሻ ላይ ማን ነው ፕሮብሌም ያለበት? በእቃችንም ጥለን ሞከርን፣ ሁሉን አደረገ፣ ምንም የሚለወጥ ነገር የለም። ማን ነው? እጣ ሲጣል ውስጥ የተደበቀ የሆነ ነገር አለ። ከኔ ጋር ናችሁ? ዮናስ ሲኖር ዴስቲኒያችሁ ጋር እንዳትደርሱ ብሎክ ያደርጋቸዋል። ይሄኛው ማንነት ካልወጣ በስተቀር የእግዚአብሔርን እጅ በሕይወታችሁ ልታዩ አትችሉ። ለምን ካላችሁ አንዳንድ ጊዜ ስሙኝ፣ በጌታ ብዙ ጊዜ አጋንንት ነው ብለን በሕይወታችን የምንገስጸው ነገር አጋንንቱን አትራክት እንዲያደርግ ያልደረገ ካራክተር እኛ ውስጥ አለ፣ ባህሪ አለ። እግዚአብሔር ሁል ጊዜ እንደምነግራችሁ የፕሪንሲፕል አምላክ ነው። ሕጉን ስርዓቱን አይጥስም። ራሱ የሰጠውን ፕሮቶኮል አይሰብርም። ለምሳሌ እስራኤላውያንን እንደዚህ ያላቸው፣ በተምች በአንበጣ በኩብኩባ በደጎቢያ የተበሉ ዘመናቶቻችሁን እመልሳለሁ አለ አይደለ? አሁን ክፉ ነው በቃ ዘመኑን የበላው እንትን የበላው ምናምን ትላላችሁ። የነሱ አለመታዘዝ ነው ያንን በረከት እንዲበላባቸው ያደረገው። ለምን ካላችሁ እነዛን ሰራዊት እግዚአብሔር እንዲህ ብሏል፣ የላኩባችሁን ሰራዊቴን ይላል። ስለዚህ እሱ ሰራዊት ናቸው። መጽሐፍ ቅዱስ እንደዚህ ይላል፣ ክፋት እኔ እፈጥራለሁ ይላል እግዚአብሔር ይላል መጽሐፍ ቅዱስ፣ እኔ አይደለም። ለምንድን ነው ታዲያ እንዴ እሱ የሚያደርግ ከሆነ በእኔ ሕይወት የሚሆነው ይሄ ካላችሁ ፕሪንሲፕል አስቀምጧል። ዘዳግም 28 የአምላክን የእግዚአብሔርን ቃል ብትሰማ ትእዛዛቱንም ብትፈጽም እነዚህ በረከቶች ይመጡብሃል ያገኙሃል ይልና እስከ ቁጥር 14 ድረስ በረከት ነው የሚነግራችሁ። እስከ መጨረሻው ቁጥር ያ ሁሉ ቁጥር ግን መርገም ነው። ከ14 በኋላ እምቢ ብትል ይሄ በረከት ይሄ ክፉ ይመጣብሃል። ምን አይነት ክፋት ካላችሁ አንዱ እንደውም ያስደነገጠኝ ያው ሚስትን ታጫለህ ይላል። ያ ማለት እጮኛ ትይዛለህ ግን ሌላ ያገባታል ይላል። የእግዚአብሔር ያልሆነ የሆነ ካራክተር እናንተ ውስጥ ሲቀመጥ ከእግዚአብሔር በረከት ያዘገያቸዋል። ዮናስ የሚለው ዮናስ የሚባለውን ሰው አይደለም፣ እግዚአብሔር የሚያገለግል ነብይ ነው። ግን የሆነ ካራክተር ነው የምነግራችሁ፣ ከዴስቲኒ ያስቀራቸዋል። ለምን ካላችሁ ኢቭን ሰዎች እንኳን አሶሺየት የምታደርጓቸው የትኛውም አይነት ሰዎች በዘመናችሁ ይዘው የሚመጡት የሆነ ሼር የሚያደርጉት ስፒሪት አለ። ከአንድ ሰው ጋር ቁጭ ብለን ቅድም እያወራን ነበር። ምን አለ? ሰው እኮ ስፒሪት ትራንስሚተር ነው አለ። ወደ ምድር ላይ መንፈስን አስተላላፊ ነው አለ። ትክክለኛ ሬቨሌሽን ያወራው ለሆነ ለመንፈሳዊ ዓለም ቻናል ነው የትኛውም ሰው። ስለዚህ አሶሺየት ስታረጉ ከሰው ጋር የትኛውን ነገር ነው እናንተ ህይወት ውስጥ ቻናል ያደረገው ነው ጥያቄ። እግዚአብሔር ይውላችሁ በደንብ ስሙኝ ይቺን ቃል። በህይወት ዘመናችሁ ሁሉ ስለምትፈጽሙት ነገር አይደለም ግድ የሚለው ይሄ ልጅ ሄዶ ይሄን አድርጎልኛል ኖ፣ ትእዛዝን ሲሰጣችሁ ስለመታዘዛችሁ ነው ግድ የሚለው። የኢየሱስ ያልሆነ ያኛውን
ፐርሰናሊቲ ካስገባችሁ ሜርሲ ምህረት የሚባል በህይወታችሁ አታውቁ። ኢቭን ለሰው አይደለም ለራሳችሁ ምህረት ማድረግን አታውቁበት። ብዙ ጊዜ የሆነ ነገር ውስጥ ስትገቡ የሆነ ቻሌንጅ ውስጥ የሆነ ኢቭን ኃጢአት ውስጥ እንኳን ገብታችሁ ራሳችሁን በዛ ሁኔታ ውስጥ ስታገኙ ብዙ ጊዜ እግዚአብሔር ለኃጢአት ይቅርታ ስላላደረገላችሁ አይደለም ከዛ ውስጥ መውጣት ያቃታችሁ፣ ለራሳችሁ ይቅርታ ስላላደረጋችሁ። ይሄ ደግሞ the representation of ዮናስ የሚባለው ለምን ካላችሁ ዮናስ እምቢ እንዲል ያደረገበት ምክንያት መልእክቱን ከማስተላለፍ ጋር ሳይሆን እኔ ሄጄ ባወራ አንተ ይቅር ትላቸዋለህ፣ እኔን ውሸታም ልታረገኝ ነው አልፈልግም። ስለዚህ ምን እየፈለገ ነው? ስላጠፉት ጥፋት ጀጅመንት ነው የፈለገው ማለት ገብቷቸዋል። ሰይጣን ደግሞ ምን ይከሳቸዋል? እንደዚህ አይነት ተውቶች ሲመጡ ይሄን አርገሽ እንትን አርገህ እንትን ገብተህ እያንዳንዱን ሰው እግዚአብሔር በምንድን ነው የሚቆጣው ካላችሁኝ አልፎ ስለ ድሮ ስላደረገው ኃጢአት አይደለም። ያው ኃጢአት ውስጥ አሁን ካለ ነው እግዚአብሔር የሚቆጣው። እግዚአብሔር የሚቆጣው ከኃጢአት ውስጥ ባለመውጣታችሁ ነው እንጂ አልፋችሁ ስለሰራችሁ ስህተት አይደለም። ከኔ ጋር ናችሁ? የትኛውም ኩነኔ ከዘመናችሁ ላይ ይነሳ፣ በኢየሱስ ስም ይነሳ። በክስ አጥር ውስጥ ነጋችሁ ላይ እንዳትደርሱ ያሰራችሁ የጨለማ ኃይል ይመታ። አብዛኞቻችሁ በሆኑ ባሳለፋችሁት ነገሮች እግዚአብሔር ይቅር ስላላላችሁ ሳይሆን ራሳችሁን ይቅር ስላላላችሁ ነው ታጥራችሁ ቁጭ ያላችሁት። ስለ ይቅርታ ሌላ ጊዜ አስተምራችኋለሁ። 3 አይነት ይቅርታ ነው ያለው። እግዚአብሔርን፣ ራሳችሁንና ወዳጃችሁን ይቅርታ የምትሉበት። ወዳጃችሁን በድላችሁ እግዚአብሔርን ይቅርታ ብትሉ እሱ ጋር አይደለም ችግሩ። ሄደ ይቅርታ ወንድምህን እንደዛ ነው የሚላችሁ። ዮናስንም ኢየሱስንም ታንኳችሁ ውስጥ ማስገባታችሁ ከማዕበል አይከለክላችሁ ማለት ማዕበል እንዳይመጣ አይከለክልም። የማዕበሉ ሁኔታ የሚጨርስበትን ነው የሚቀይርላችሁ። ዮናስም ገባ፣ ኢየሱስም ገባ፣ ማዕበል ተነስቷል። ልዩነቱ ግን ዮናስ የገባበት መርከብ ማዕበሉ እንዳለ ጥሎ ነው የወጣው። ኢየሱስ ግን ከመርከቡ ሳይወርድ ማዕበሉን ጸጥ ያሰኘዋል። እስቲ አሜን በሉ። መርከባችሁ ውስጥ ኢየሱስ ከሆነ ያለው የለፋችሁበት በረከት እናንተ መሮጥ ታቆሙና በረከታችሁ ወደ እናንተ መሮጥ ይጀምራል። እስቲ አሜን በሉ። ምክንያቱም ጴጥሮስን ሊጠራው ሲሄድ ታንኳ ላይ ሆኖ ሌሊት ሙሉ በድካም ሲለፋ ሲፈልግ ቆይቶ ደክሞ ታገኘው። ጠዋት ላይ ሲያገኘው ምን አሳ የተያዘ የለም ጌታ ሆይ ሌሊቱን ሙሉ ስንለፋ አደረን፣ ምንም የያዝነው ነገር ጠብ ያለ ነገር የለም፣ በቃ ድካም ነው። ድካም የሆነው ታንኳ ውስጥ ኢየሱስ ስላልመጣ ነው። ልክ ኢየሱስ ሲመጣ እንደዚህ ያለው መረብህን በስተቀኝ ጣል ሲለው ጌታ ጥያለሁ፣ በግራም በቀኝም በፊትም በኋላም በሁሉም ጥያለሁ፣ ግን አንተ ካልክ በስምህ እጥላለሁ አለ። ይሄ ፊገር ደስ ይለኛል። በፊት ጭንቅላቴ ላይ ስስለው ጴጥሮስ ጌታ ኢየሱስ ሳይመጣ በፊት መረቡን ይጥላል። አሳዎቹ የሉም አይደለም አሉ፣ እዛው ውስጥ አሉ። የአሳ ኔቸርን አይታችሁ ከሆነ እኔ አሳ አጥምጃ አውቃለሁና የሆነ ጥላ ሻዶ የሆነ ነገር ሲያዩ ይደበቃሉ፣ የሆነ ውስጥ አይወጡላቸው። ጴጥሮስ መረቡን ሲጥል አሳዎቹ እያዩ ሚሉት ወጥመድ ነው ሊይዘን ነው፣ ይደበቃሉ ጉራንጉር ውስጥ። ጌታ ኢየሱስ ከመጣ በኋላ ግን ጣል ሲለው መረቡ አይደለም አሳ የሚፈልገው፣ አሳው ነው እየተጋፋ ወደ መረቡ የሚገባው። ለዛ ነው ጴጥሮስ ወንድሞቼ እርዱኝ ብሎ መረቡን እስኪጎትት እስኪበጠስ ደረሰው። በኢየሱስ ስም ጸልያለሁ። ኢየሱስ መረባችሁን በአሳ ይሞላላችኋል። ታንኳችሁ ውስጥ የገባው ኢየሱስ መረባችሁን በበረከት ይሞላል። ቤታችሁ በበረከት ይሞላል። ጌታ ኤቭሪ ታይም የሆነ ነገር ሲያዛችሁ መታዘዛችሁን ነው ቼክ የሚያደርገው፣ ሪዛልቱን አይደለም የሚፈልገው። አብርሃምን ሰዋ ሲለው እኮ ልጁን ፈልጎት ነው አይደለም። ይታዘዛል አይታዘዝም። እስራኤላውያንን 40 ዓመት ለምን እንዳፈጋቸው ታውቃላችሁ? በቀናት የሚገባ ምናልባትም በ4 ቀን። አሁን ላይ የዞሩበትን በፕሌን ብታዩ የ2 ሰዓት የ1 ሰዓት መንገድ። ይህን ሁሉ እቺን አጭር መንገድ 40 ዓመት ለምንድን ነው ስትሉ ሪዝኑ ተጽፏል መጽሐፍ ቅዱስ ላይ። በትእዛዙ መንገድ ይሄዱ ወይም አይሄዱ እንደሆነ ያውቅ ዘንድ 40 ዓመት በምድረ በዳ መራቸው ይላል። አለመታዘዛቸው ነው 40 ዓመት ያሻቸው፣ እሽትን ያረጋቸው። እግዚአብሔር አይቶ የሚለወጥ ሰው ስለሌለ ከወጡት ህዝብ መካከል ወደ ተገባው ፕሮሚስ ላንድ የገቡት 2 ሰዎች ናቸው። ሌላ ሁሉ አዲስ ጄኔሬሽን ሁሉም አልቆ ይውላችሁ። እግዚአብሔር ለምን አንድ ጠበቃቸው ካላችሁ ያን ሁሉ ዓመት ቢጠብቅ የሚለወጥ ስለሌለ ያ ጄኔሬሽን እስኪያልቅ ይጸደው ነበር። በ40 ዓመት ውስጥ አትገቡም እያለ ኢቭን ሙሴ አልገባም። ሙሴን በጣም ነው የሚወደው እኮ። በሙሴ ምክንያት ማርያምን በለምጽ መጥቷታል እኮ። ጌታ ተቆጥቶ እንዴት ተናገራላችሁ? ነብይ በመካከላችሁ ቢኖር በህልም ወይ በራእይ ይናገራለሁ። ሙሴን ነብይ እኮ አይደለም እሱ፣ እኔ ጋር አፍላፍ ነው የሚያወራው። እንደዛ የተከራከረለትን ሙሴን አትገባም። ለምን አልታዘዘው? ህግን የሰበረው
ይኸውላችሁ ሙሴ የተቀመጠበት ኦቶሪቲ ሌቭል የተቀመጠበት ቦታ ሲዝንን ጄኔሬሽንን የሚያዛባ ነገር አለ። አለቱ ሊመታ የሚገባው አንዴ ነው፣ እሱ ግን ደግሞ ይመታል። አለቱ የተባለው ክርስቶስ ነው። አንዴ በሚከፍልላችሁ ነው እንጂ የምትድኑት ድጋሜ መጥቶ የሚከፍለው የለም። ይሄን ስላላወቀ የሚያደርገውን ነገር ስላስቆጣ አትገባማል። ካሌብና ኢያሱ ግን ምን ይላሉ? ሰላይ ተደርገው 12 ተልቀው ሌላው አረ እነኚህ እንዳንበጣነን በፊታቸው ብለው 10 ሲመጡ ካሌብና ኢያሱ ብቻቸውን ነው እንደ እንጀራ ይሆኑልናል። እነኚህ ቁመታቸው አይደለም ባዶ ቀፎ ናቸዋል። የእግዚአብሔር አይን ሲገጠምላችሁ ጠላቶቻችሁ እንደ ተራ ነገር ነው የሚያሳያችሁ። እስቲ አሜን በሉ። ድፍን እስራኤል ጠቅላላ ፈርቶት የተሸበረበት ጎልያድ ዳዊት ሲያየው ይሄ እኮ ተራ ነው አለ። ካሌብና ኢያሱ ብቻ ናቸው አይናቸው የተከፈተላቸው። ስለዚህ ሌላውን ሁሉ ጨርሶ ሁለቱም ብቻ አስገባቸው። ሁለቱም ብቻ ከገቡ በኋላ ካሌብ ምን እንዳለ ታውቃላችሁ? 80 ዓመት ደርሶ በ80 ዓመቴ እንደ 40 ዓመት ጎልማሳ ሆነም ብርቱ ነኛል። ኦሬዲ ይኸውላችሁ የአዲስ ኪዳንን ካራክተር ብሉይ ኪዳን ላይ ተለማምዶታል። የአዲስ ኪዳን ካራክተር ማለት መጽሐፍ ቅዱስ እንደዚህ ይላል፣ ክርስቶስን ከሙታን ያስነሳ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጣል። እየሞተ ያለ ሰውዬ ሕይወት እየሰጠው ነው ያለው። ኢየሱስ ታንኳችሁ ውስጥ ሲኖር በማዕበል ላይ ጥሏችሁ አይሄድም፣ ማዕበሉን ጸጥ ያሰኝላችኋል። ኢየሱስ ታንኳችሁ ውስጥ ሲኖር የገባላችሁን ቃል ያስታውሳቸዋል። ሁኔታዎች ግርግር ሊፈጥሩ ቢመጡም እሱ አብሯችሁ እንዳለ ይነግራቸዋል። ኢየሱስ ታንኳችሁ ውስጥ ሲኖር በምንም ሁኔታ ጥሏችሁ እንደማይሄድ ይነግራቸዋል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ከእጄ ማንም ሊነጥቃችሁ አይችልም ይላል። ኢየሱስ ታንኳችሁ ውስጥ ሲኖር እሱ ብቻውን እንደያዛችሁ ይገባቸዋል። ዳዊት ሙሉ ድፍን ከተማ ሀገር ተነስቶበት ለጥ ብሎ ይተኛል። ምንድነው ሲባል ተኛው ደግሞ ማንቀላፋው፣ ምክንያቱም እግዚአብሔር በክንዱ ደግፎኛልና። እሱ ከደገፈኝ ማንም መጥቶ ሊነካኝ አይችልም። ወደ ኢየሱስ ሁሉ ይወጣል እንጂ ወደ ኢየሱስ ሁሉ ይሮጣል እንጂ ኢየሱስን ይዞ ሰው ወደ ሌላ አይሮጥም። በኢየሱስ ስም እናገራለሁ። ታንኳችሁ ውስጥ ያለ ኢየሱስ በረከትን ይሳብላችሁ፣ በረከትን ይጎትትላችሁ። ድካም ከእድሜ ዘመናችሁ ላይ ይነሳላችሁ። እግዚአብሔር ያሳርፋችሁ። ነፍሳችሁ ጩኸትን የምትፈልገው አምላኳን በምትፈልግበት በኢየሱስም መልስ ይስጣት። ለነፍሳችሁ ረፍት ይሁንላችሁ። ለነፍሳችሁ ረፍት ይሁንላችሁ። ስሙኝ፣ ቤተ ክርስቲያን ውስጥ ሰዎች ሲድኑ ምንድን ነው የሚባለው? ነፍሳት ዳኑ። ሰው ነው የምን ነፍስ ነው? አሁን በአባባል ደረጃ ነፍሳት ዳኑ። ባለፈው እዚህ ፕሮግራም አድርገን 48 ነፍሳት ዳኑ። ምን እያለን ነው? ነፍሳችሁ ናት ከሞት የምታመልጠው። ነፍሳችሁ በእውቀት ከሞት ስታመልጥ መንፈሳችሁ ላይ እግዚአብሔር ይነግሳል። ማረፊያው መንፈሳችሁ ላይ ነው እግዚአብሔር። የነፍሳችሁ እውቀት ነው የሚያስጠላችሁ። ለዛ ነው ድሮ ዳዊት ነገሮችን ሳያውቅ ነፍሱ ታውከው ነበር። ነፍሴ ለምን ታስጨንቀኛለሽ ይላል። ነፍሳችሁ ላይ ጌታን ካልሾማችሁት፣ ነፍሳችሁ ላይ እረፍት ከሌለው ነፍሳችሁ ስታስጨንቃችሁ ነው የምትኖሩ። ለምን እንደዚህ እንደሚሆን ልንገራችሁ። የዓለም ጠቅላላ ሀብት ቢሰጣችሁ አይ ስለሌለ ነው። ይኸው እግዚአብሔር ፊት ቢሊየነር የሆኑ ሰዎች አግኝቻለሁ። እግዚአብሔር ፊት ነው የምነግራችሁ፣ ጌታ ፊት ሰላም የሌላቸው ሰዎች አግኝቻለሁ። ለምንድን ነው እረፍት የማያገኙት ካላችሁ፣ እግዚአብሔር የሰውን ነፍስ ሲፈጥር አንድ ነገር እንዲሞላ ተሰጥቷታል። ለዛ ነው እኮ ጌታ ኢየሱስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል የሚለው። ዓለም ሁሉ ሰብስባችሁ ብትሰጡት የሰው ነፍስ በቃኝ አይላችሁ። በቃኝ የሚልበት ሳቲስፋክሽን ውስጥ የሚገባው በአንድ ነገር ብቻ ነው፣ ኢየሱስን ሲያገኝ አለ። ለዛ ነው ታንኳችሁ ውስጥ ኢየሱስ ይግባ እምላችሁ። ልክ ነፍሱ ረፍት ውስጥ ሲገባ ዳዊት እንደዚህ አለ፣ ሳላውቅ ነፍሴ በከበረ ሰረገላ አስቀመጠችኝ። የምታወቀው ነፍሱ አምላኳን ስታገኝ ክብር ላይ አስቀመጠችው። እስቲ አሜን በሉ። በኢየሱስ ስም ረፍት ይሁንላችሁ። በዚች ምሽት እንደ እግዚአብሔር ነቢይ ባረካችኋለሁ። ነፍሳችሁ ሰላምን ታገኝ። ነፍሳችሁ ከመቅበዝበዝ ትረፍ። ነፍሳችሁ አምላኳን በማወቅ ትባረክ። መጽሐፍ ቅዱስ እንደዚህ ይላል፣ አምላኩን የሚያውቅ ሕዝብ ምስጉን ነው ተብሎ ተጽፏል። ሁሉም የሚያመሰግነው በረከት የሚከተለው ሕዝብ ነው። ነፍሳችሁ አምላካን በማወቅ እንድትባረክ ጸልያለሁ። ከመቅበዝበዝ ከድካም እረፍት እንድታገኙ ጸልያለሁ። ባረኳችሁ በኢየሱስ ስም። In Jesus mighty name it is done.